ዳጊ ከሰላም ቤት ተባረረ። ሰላም እንግዲህ በኃይሉ ወንድሟን በጩቤ የወጋው እሱ እንደሆነ ካወቀችም በኋላ እዚህ ቤት ተመልሶ ተከራይም ሆነ ጎረቤት ሆኖ እንዲቀመጥ አልፈልግም። ስለዚህ ይህ ልጅ ወደ መጣበት መሄድ አለበት። እንደውም አሁን ላይ እናቱን ስላገኘ ከእናቱ ጋር ሂዶ አብሮ ቢኖር የተሻለ ነው ለእኔ የሚሆን እንጂ ከኔ ጋር ምንም የሚያስቀምጠው ነገር የለም። የእሱን የቤት ኪራይ ገንዘብም አልፈልግም። ስለዚህ ከዚህ ቤት እንዲወጣልኝ እፈልጋለሁ በማለት እንግዲህ ለዳግም ተነግሮታል። ታዲያ ይህንን ምክንያት የነገረችው ቃል በወቅቱ ከእግሯ ስር ወድቃ እባክሽ ዳጊ ከዚህ ቤት መሄድ የለበትም እናቴ እያለች ብትለምናትም ግን ሰላም ምንም ዳንት አልሰጣትም። ለነገሩ ማን ነው ያላወቀ ከኔዎች ይህን ነገር የፈጸመው እሱ እንደሆነ እስካሁን ለምንድን ነው ያልነገርሽኝ? ወይስ ደግሞ ከዶክተሩ ጋር እና ከባይሉ ጋር ቁጭ ብላችሁ የምታሴሩት ስራ ስለነበረ ነው በመጨረሻ ሰዓት መተሽ ነገርሽኝ? ይህንን ሁሉ ጊዜ እያወቅሽ ለምን ዛሬ ልትነግሪኝ ቻልሽ? በማለት እንግዲህ ሰላም ቃልን ለመጠየቅ ሞክራ ነበረ። ቃል ታዲያ በወቅቱ እንግዲህ ያው እማዬ እኔ በጣም ታዝኛለሽ ብዬ ስለነበረ ነው ያልነገርኩሽ እንጂ ሌላ ምንም መፍትሄ አስቤ አልነበረም በማለት እንግዲህ ሀሳቧን ትነግራታለች። ይሁን እንጂ ሰላም እዚህ ጉዳይ ላይ የሆነ መልእክትና የሆነ ተልእኮ እንዳለሽማ ደርሼበታለሁ እንጂ እስከዛሬ ድረስ ይህን ነገር አቆይተሽማ ዛሬ አልነግረኝም በማለት ተፋጠዋል። በሌላ በኩል አሁን ላይ እንግዲህ ብሌን ዶክተሩን በብር ለመግዛት እየሞከረ ያለው በኃይሉ እንዴት ነው አድርጌ ማስቆም ያለብኝ የሚሉ ምክንያቶችን እየደረደረች ነበርና ዶክተርም እንግዲህ ብቻቸውን እንዲያወሩ ውጣልን ተብለው ሰላምም ወደ መኝታ ክፍሏ እንዲሁም ደግሞ ብሌን ራሱ ስታፈላ የነበረውን ቡና አቋርጣ ወደ ኪችን እንድትገባ አድርጓታል። በዚህ ቅስፈት ነበር እንግዲህ ብሌን ዶክተሩን እኮ በቃ ገዘው በእርግጠኝነት የዚህ ምርመራ ውጤትማ ይቀየራል፣ ሰላምን ድጋሜ ተመልሰው ሊጫወቱባት ነው ወይኔ ትዬ እያለች እንግዲህ መርበትበቷን ቀጥለዋለች። ታዲያ ዶክተርም እንግዲህ አላሳፈራትም። እንግዲህ ብሌን ጸሎት ላይ ነበረች። ዶክተርዬ እንደምንም ብለህ ይህንን ነገር ማሸነፍ አለብህ እንጂ ይህ ሁሉ ብር ሊገዛ የማይገባውን በማለት እንግዲህ ጸሎቷን ወደ ፈጣሪ ቀጠለች። ሆኖም ዶክተር እንግዲህ ከባህሉ ጋር ቁጭ ብሎ በነበረበት ሰዓት ባህሉና ዶክተሩ መነጋገር ይፈልጋሉ። ባህሉ በባንክ አካውንቱ በጣም ብዙ ገንዘቦችን አስገባለት። ሆኖም እንግዲህ ይህንን ገንዘብ ለምንድን ነው እያስገባልኝ ያለ ምክንያት መቼም አይደለም በማለት ዶክተር ይጠይቀዋል። አሁን ዶክተር ይህ ነገር ጠፍቶ ነው እንዴ ለምን በማለትም ጠይቆታል። እኔ እንግዲህ አልገባኝም ልታስረዳኝ ከፈለክ እንግዲህ ንገረኝ በማለት ይጠይቀዋል። ዶክተርም እንግዲህ የተባለውን ገንዘብ ካስገባለት በኋላ በኃይሉ ይኸውልህ ይሄ ምርመራ በጭራሽ መውጣት የለበትም በማለት በኃይሉ ለዶክተሩ ግልጽ ጥያቄና መልስ ይሰጠዋል። በዚህ ቅጽበት እንግዲህ ዶክተር አታስብ በማለት እንግዲህ ገንዘቡን ወሰደ። ግን ደግሞ ሁለተኛ ስራ ነው ማድረግ የፈለገው። ገንዘቡን ከወሰደ በኋላ ምንም ችግር የለውም ይሄ ነገር ማንም አያውቀውም። አሁን እናንተ የምትነግሩኝና ይህ የምርመራ ውጤት እንዳይካሄድ እየተደረገ ያለው ለአንድ ዓላማና እቅድ እንደሆነ ገብቶኛል። እናም ሰላምን ራሱን እያጨረበርኳን ነው እንጂ ትክክለኛ ዶክተር አይደለውም። እኔ ራሱ ፌክ ነኝ። ለገንዘብ ብዬ ነው ይሄንን ነገር ያደረግኩት። ሰላም ለብዙ ጊዜ ዶክተር ምስያት ነበር የምታይኝ፣ ግን እኔ ዶክተር አይደለውም እና አታስብ ማለት ለባህሉ ብሩን ከወሰደ በኋላ ይነግረዋል። በዚህ ቅስፈት እንግዲህ በኃይሉ በጣም ይደሰታል። ምክንያቱም ሚስጥሩ እንዳለ ሊወጣበት አይደለም እና የተወሰነ ጊዜ ይኖረኛል ብሎ ነው የሚያስበው። በእርግጥ በኃይሉ አሁን ላይ ሰላም ራሱ ውጤት እያለች የምታስቸግረኝ ከሆነ ልክ እንደ አባቴ ሴት አድርጌ እገላታለሁ እንጂ ምንም የምራራላት ልብም ሆነ አንጀት የለኝም እያለ ለዶክተሩ ሲያናግረውም ነበረ። ታዲያ ዶክተሩ በዚህ ቅስፈት እንግዲህ በደስታ ተሞልቶ ያን ተቆጥሮ የማይዘለቅ ገንዘብ ከወሰደን በኋላ የሚፈልገውን ነገር ለማድረግ ደፋ ቀና ይላል። ታዲያ በዚህ መካከል እንግዲህ ብሌን ይህ ሰውዬ ገንዘብ እንዳይገዛው እያለ ጸሎት ስታደርግለት የነበረው ሰው በደቂቃዎች እንግዲህ ቆጥሮ የሚጨርሳቸው ገንዘቦች በባንክ አካውንቱ ስለገቡለት ብቻ ሰላምን ሊክዳ ችሏል። እናም በኃይሉ አሁን ላይ ያሸንፋል ተመልሶ። ውጤቱ አሁን ላይ የሰላም ልጅ እንደሆነች ነው የሚያሳየው እንግዲህ ቃል። በዚህም ታዲያ እንግዲህ ቃል በወቅቱ እንዴት ሊሆን ይችላል? እኔ እኮ በጣም ፈርቼ ነበረ። እንዴት ሊሆን ቻለ ውጤቱ? እንዴት እኔ የሷ ልጅ ሆንኩ? አሁንማ እኮ ከሚደረገውና ከማየው ነገር እያንዳንዱ እኔ የሰላም ልጅ እንደሆንኩ እየተሰማኝ ነው። ግን ምን ነበረበት ትክክለኛ እናቴ ሆና ቢሆን ኑሮ አሁን እኔ ልጇ እንዳልሆንኩ እኮ ከሰማች አልቆልኛል እያለች ስታስብ በነበረበት ሰዓት በተቃራኒ ሆኖ ይገኝላታል።
ለእሷ ጥሩ አጋጣሚ ነበረ። እዛ ቤት ለመኖር ብዙ እቅዶችና አላማዎች አሏት። በኃይሉም እንደዛው ሰው እህቴ እሺ የምትል ከሆነ በጠባይ ማስተናግዳት ይሆናል፣ ያለዛ ግን በጉልበት አስወግዳታለሁ የሚል ዛቻም አለው። በሌላ በኩል እንግዲህ የገኒ ጉረቤት ነገሩን ድፍርስርስ አድርጋ ለዳጊ ነግረዋለች። ዳጊን ከእናቱ ጋር ለማጣላት ያልቆፈረችው ጉድጓድ የለም፣ ያልቸለሰችው ነገር የለም። ታዲያ በዚህ መካከል እንግዲህ ገኒ ለምንድን ነው ያችን ጉረቤቴን እግሯ ስር ወድቀ ይቅርታ የጠየካት በማለት አፋጣውም ነበረ። በእርግጥ አዎ ጠይቄያታለሁ፣ ግን ደግሞ ስለ አባቴ ትክክለኛ መረጃ እንድትነግረኝ ነው እንጂ የእውነትም በድያት አይደለም ይቅርታ የጠየኳት በማለት ለገኒ ቢነግራትም ገኒ ግን ስለ አባትህ አታንሳ አይጠቅምም ብዬ ነበር አይደል በማለት ትተዋለች። ዳግም አሁንም ተመልሶ ቃል ገብቷል። ነገር ግን የአሁኑ ቃል አገባቡ በጣም ኃይለኛና ከባድ ነው። ይህንን ቃሉን ይጠብቃል ወይስ ደግሞ ስለ አባቱ ሞት መፈላለጉን ያጣራል? በሌላ በኩል እንግዲህ አሁን ላይ ሳሚና ዳግም አንድ ላይ ሆነው ስለ አባቱ እያጣራ ነው። ቢያንስ እንኳን እናቴን መሀለዋን እንዳልበላ ከሳሚ ጋር ሁኜ ይህንን ነገር ባጣራ የተሻለ ነው ብሎ ስለሚያስብ ሳሚን እንዲያጣራለት ነግሮታል። ታዲያ ራሴ ከምፈልግ ይልቅ ለሳሚ ነገር እውነታውን ቢነግረኝና መረጃ ቢያመጣልኝ ስለ አባቴ ሞት አሪፍ ይመስለኛል። በአንድ በኩል የእናቴን ቃል አልበላም፣ በሌላ በኩል ደግሞ እኔ ራሱ አባቴ እንዴት ሞተ የሚለው ጥያቄ አይምሮ ላይ እረፍት ያገኛል፣ መልስም አገኛለሁ። ስለዚህ ይህን ነገር ማድረግ አለብኝ፣ እናቴ በድጋሚ ልከዳሽ ነው በማለት እንግዲህ አሁንም ተመልሶ ቃል ከገባ በኋላ ይክዳታል። ገኒ ልጇ እንዲያውቅ አትፈልግም። የሚሆንበት ምክንያት ደግሞ የራሷ ምክንያት ስላላት ነው። አሁን ላይ አባትህ ተመልሶ አይመጣም። እናም አሁን እናንተ የቀራችሁት ህይወታችሁ አደጋ ላይ ስለሚሆን ይህንን ነገር ባታውቁት ቢቀርባችሁ ብላ ስለምታስብ ነገሩን እንዲያውቅ አልፈለገችም። ዳግም እሺ በማለት ነበረ እዛ ቤት የወጣው። በሌላ በኩል እንግዲህ አሁን ላይ ብሌን ተፋጣ ትገኛለች ከዶክተሩ ጋር። ዶክተሩ እንግዲህ ከቃል ፊት ሆኖ እኔም ብለሽ ከቅድም ጀምሮ ስመለከትሽ ነበረ፣ ግን እኮ ከቃል ይልቅ ልጇ የምትመስለው አንቺ ነሽ፣ ሁሉ ነገርሽ ሰላም የሚመስል ጸባይ ምናምን እያለ ሲያፈጥባትና እንዲሁም ደግሞ የተገነዘበውን ነገር ሲነግራትም ነበር። በዚህ ፍጥነት ታዲያ ብሌን ይህ ዶክተር ምንድን ነው የሚያፈጥብኝ ዛሬ ያለ ወትሮ የምንሆን ጋ አይኑን አደረገሳ፣ እንዴት ላድርግ አቴ ልበለው እንዴ በማለት እንግዲህ በሀሳብ ተውጣ ሳለ ወዲያውኑ ራሱ ለምን ታይኛለህ ብላ ከመጠየቋ በፊት ፈጠን ብሎ መናገር ጀመረ። ይኸውልሽ ብሌን ስምሽን ማን ነበር ያልሽኝ? ብሌን። በዛው አጋጣሚ እኔ በጣም ወድጄሻለሁ ብሎ አድናቆቱን ከገለጠላት በኋላ እንዲሁም ደግሞ የተሰማውን ነገር ነግሯታል። ታዲያ በዚህ ቅጽበት እንግዲህ ቃል አብራ ስለነበረች የማይረባ ዶክተር እንዴት ነው እኔ ለማይሳካው ነገር አማልዬ የራሴ ያደርጋለሁና ውጤቱን አስቀይረዋለሁ ብዬ ቀርቤው ነበረ። ግን አሁን ይቺ የቤት ሰራተኛ ምንም ሳታደርግ እንደዚህ ፍቅሩንና የሚወዳትን ነገር ለምን ገለጸላት? ቆይ ሰዎቹ ለምንድን ነው እኔን የማይመለከቱኝ? በማለት እንግዲህ የረረደብን ትላለች። ዶክተርም አመሰግናለሁ በማለት እንግዲህ ቃል በጣም ተናዳ ስለነበረ ተጫወበታለች። እንዴ ቆይ አሁን ወድጄሻለሁ አፈቅርሻለሁ አልኳት እንጂ ምን የሚያናድድ ነገር አለና ነው ወይዘሮ ቃል እንደዚህ የምትበሳችሁ? በማለት ይነግራታል። እሷም እንግዲህ በቃ ዶክተርዬ መናገር ከፈለግ ከዛ ሌላ ቦታ ሄደህ ታላላጥብን እንጂ ከቤታችን መታማ እንደዚህ ልታደርግ አይገባም አለችው። ዶክተርም ይህ ቤት እኮ አንቺ አይደለም አልተረጋገጠም አይደል? ስለዚህ ይሄ ነገር ቢቆይሽስ እንደፈለግከው ላስፈራራሽ እችላለሁ። እንደውም ካሁን በኋላ ብሌን የምትባለዋ ልጅ ልታከብሪያት ይገባል። ይኸውልሽ በቀደም እኔን ልታማልይ ስትይ የቀረጽኩሽ ቪዲዮ አለ ይላታል። በዛ ቪዲዮ አስፈራራሽና የምፈልገውን ነገር ላስደርግሽ እችላለሁ። ስለዚህ ብትጠነቀቂ አሪፍ ነው በማለት ዶክተር ለቃል ያሳስባታል። ቃልም እንግዲህ ደነገጠች። እንዴት ነው ልትቀርጸኝ የቻልከው? በምን ቅጽበት? በማለት እንግዲህ በጣም ተርበተበተች። ይህንን ቪዲዮ ሶሻል ሚዲያ ላይ ከመለጠፌ በፊት ብትረጋጊ ይሻለሻል የሚል ሀሳብም ሰጥቷታል። እናም እሺ በማለት ተስማምታለች። በሌላ በኩል አሁን ላይ ሰላም የባህሉ ስራ ገብቷታል። በእርግጠኝነት ዶክተሩን የሆነ ነገር አድርጎታል ወይም ደግሞ ገዝቶታል ብላ ታስባለች። እናም በወቅቱ ገንዘቡን አልቀበልም ብሎ ሳለ እንግዲህ እየወጣ ነበር እና ከዛ ቤት ቡና ጠጥቶ ምሳ በልቶ ወዘት አድርጎ ለመውጣት ሲሞክር በኃይሉ ሻንጣውን እንዲቀሙት የእሱን ጋርዶች ልኮላቸውም ነበረ። እንግዲህ በኃይሉ ደወልና ለጋርዱ ይኸውልህ ዶክተር እኛ ቤት ወጥቷልና በጭራሽ ያናሙና መመርመር የለበትም፣ ገንዘቤን ከወሰደና ከበላ በኋላ አልሰጥህም ማለቱ በጣም አናዶኛል።
ስለዚህ ሻንጣውን ቀመውና ከዛም በኋላ ውጤቱን ቀይረው ሌላ ፀጉር አድርግለት፣ ከዛ የሚስማማ ነገር ይሁን። እናም ደግሞ ድብድብ አድርገው ማለት እንግዲህ በኃይሉ ለዶክተሩ ትዕዛዝ እንዲሰጠውና ጥቃት እንዲያደርስበት ሰዎችን ይልካል። በዚህ ቅጽበት ታዲያ ዶክተር እየወጣ እያለ እንግዲህ ከበር ላይ ሲደርስ ሻንጣውን መንጭቀውት ይሮጣሉ። እናም ሮጦ ለማዳን ቢሞክርም ከአቅሙ በላይ ስለነበረ ድብድብ አድርገው እንግዲህ ጎዳና ላይ ተተውታል። ዶክተር አሁን ላይ በጣም አሳሳቢ ሁኔታ ነው ያለ። በዚህ ቅጽበት እንግዲህ ሰላምንም ሊከዳት ይችላል። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ